IRGC new commander-in-chief Brigadier General Ahmed Vahidi አሜሪካን ትልቅ አጣብቂኝ ውስጥ ከቷታል። اینها دشمنان غداری هستند، دشمنان خبیثی هستند. አሜሪካን ሳትወድ በግዷ ለኢራን ፍላጎቶች እጅ እንድትሰጥ የሚያስገድድ የማይታይ የከበባ ግንብ ገንብተዋል። قال أحمد وحيدي مستشار قائد الحرس الثوري الإيراني ኢራን በጠላቶቿ ፊት ያላትን የመከላከል አቅም አስተማማኝ ከማድረጉም በላይ በዓለም አቀፍ ደረጃ ኃያልነቷን ያስመሰከረ ታላቅ ክንውን ነው። አህመድ ቫሂዲ የኢራን የጦር ስትራቴጂ ጠቢብ። ዓለም ትንፋሿን ዋጥ አድርጋ የታሪክ መዝገብ ደግሞ አዲስ ምዕራፍ ለመክፈት ብዕሩን ባዘጋጀበት በዚህ ወቅት በመካከለኛው ምስራቅ ሰማይ ላይ የሚታየው ድንግዝግዝ ተራ የወታደራዊ ግጭት ምልክት አይደለም። ይልቁንም የአንድ ትውልድ ጂኦፖለቲካዊ ሽኩቻ መቋጫና አዲስ የቀጠናዊ የኃይል ሚዛን መፈጠሪያ ማሳያ እንጂ። በዋሽንግተን የጦር ክፍልና በቴህራን ስትራቴጂያዊ ማዕከላት መካከል ያለው ርቀት በሺህ ማይሎች ቢለካም የሁለቱ ኃያላን ፍጥጫ ግን በሆርሙዝ ሰርጥና ወሳኝ መተላለፊያ ላይ ተገትሯል። በዚህ እጅግ አደገኛና ግራቀኙ በማይታወቅ የፈተና ወቅት ታዲያ አንድ ግርማ ሞገስ ያላቸው በሚስጥር የተከበቡና በውሳኔያቸው የማይናወጡ ሰው የዓለምን ዕጣ ፈንታ በብልሃት እየመሩ ይገኛሉ። ብርጋዴር ጀነራል አህመድ ቫሂዲ። اینها دشمنان غداری هستند، دشمنان خبیثی هستند. የቫሂዲ ወደ እስላማዊ አብዮታዊ ዘብ ዋና አዛዥነት መምጣት የታሪክ አጋጣሚ ሳይሆን ቴህራን ለዘመናት ስታዘጋጀው የነበረው ስትራቴጂያዊ መጨረሻ ካርድ ነው። አሜሪካ ዘመናዊ የጦር መርከቦቿንና የአየር ኃይሏን በቀጠናው ላይ አከማችታ የጦርነት ነጋሪት ስትጎስም፣ ቫሂዲ ግን በረጋ መንፈስና በጥልቀት የታለመ ድንቅ የታሪክ አሻራ የሚሆን ስትራቴጂያቸውን መዘርጋት ጀመሩ። እርሳቸው ለምዕራባውያን መገናኛ ብዙሃን እንደሚታየው ተራ ወታደራዊ መኮንን አይደሉም። ይልቁንም ከመጋረጃ ጀርባ ሆነው የኢራንን ተጽዕኖ ከሊባኖስ ተራሮች እስከ የመን ዳርቻዎች ድረስ የመተሩ የዘመናችን የስትራቴጂ ጥበብ ቁንጮ ናቸው። قال أحمد وحيدي مستشار قائد الحرس الثوري الإيراني የዛሬው የሳሎን ተረካችን የሚያጠነጥነውም በእኚህ አስፈሪና ድንቅ መሪ ዙሪያ ነው። ቫሂዲ እንዴት የኢራንን ወታደራዊ ሳይንስ ከተለመደው የፊት ለፊት ጦርነት ወደማይጨበጥና ወደማይገመት አሲሜትሪክ ጥበብ አሸጋገሩት። በ2026ቱ ፍጥጫ መሃልስ አሜሪካን ለጦርነት ያላትን ፍላጎት አቀዝቅዘውና ለድርድር አመቺ ሁኔታን ፈጥረው በዲፕሎማሲው መስክ የበላይነቱን የያዙበት ያ ድንቅ ሚናቸው ምንድነው? ከጥንት የትግል ታሪካቸው ተነስተው የኢራን የብረት እጅ እስከ መሆን ያደረሳቸውን የጀግንነት አቅምና በጠላቶቻቸው ልብ ውስጥ የዘሩትን ስጋት በጥልቀት እንመረምራለን። ዛሬ በፋርስ ባህረ ሰላጤ ላይ የሚነፍሰው ነፋስ የቫሂዲን ስም ይዞ ይከንፋል። እርሳቸው የነደፉት ስልት ኢራንን ከከበባ አውጥቶ የዓለም ኃያላን የማይዘሏት የኃይል ማማ አድርጓታል። ይህ በብልሃትና በቆራጥነት የተገነባው ታሪክ አንድ መሪ በእውቀትና በስትራቴጂያዊ ትዕግስት ብቻ የታሪክን አቅጣጫ እንዴት ሊቀይር እንደሚችል የሚያሳይ ሕያው ምስክር ነው። አብራችሁን ቆዩ። ጊዮን ታማኝነትና ጥራት መለያው ነው። አንጋፋው ጊዮን ጋዝና በረኪና ከምታውቋቸው እህት ኩባንያዎቹ ምስራቅ ዳቦና ዱቄት፣ ጊዮን ትራንስፖርት፣ ጊዮን ኬሚካልና ቦራ በተጨማሪ በሪል ስቴት ዘርፍ ተሰማርቶ የተዋበ የመኖሪያ መንደር በቦሌ ወሎ ሰፈር እየገነባላችሁ ይገኛል። ግንባታቸው 96 በመቶ የደረሱና የተናጠል ካርታ ያላቸውን ቤቶች በአጭር ጊዜ ትረከባላችሁ። ከባለ እስከ 4 መኝታ ቤቶችን በ10 በመቶ ቅድመ ክፍያ ማለትም ከ900 ሺህ ብር ጀምሮ የግላችሁ ማድረግ ትችላላችሁ። እንዳከፋፈላችሁም በተለያየ መንገድ ቅናሽ እንደምታገኙም ልብ በሉ። ጊዮን የብርጋዴር ጀነራል አህመድ ቫሂዲ የስልጣንና የስትራቴጂ ጉዞ የኢራን እስላማዊ አብዮት የጥንካሬና የጥበብ ታሪክ ሕያው ማሳያ ነው። ቫሂዲ ለኢራን ወታደራዊ መዋቅር መደበኛ መኮንን ብቻ ሳይሆኑ ቴህራን ከድንበሯ ባሻገር ያላትን ስትራቴጂያዊ ጥልቀት የቀረጹና መሰረት የጣሉ የሥነ ዕውቀት መሐንዲስ ናቸው። የዛሬው የኢራን ወታደራዊ ልዕልና በአጋጣሚ የተገኘ ሳይሆን
እርሳቸው ገና በወጣትነት ዕድሜያቸው ከመጋረጃ ጀርባ ሆነው ከዘረጉት ረቂቅ መረብ የመነጨ ውጤት ነው። የቫሂዲ ስትራቴጂያዊ ተጽዕኖ የሚጀምረው በአውሮፓውያኑ 1980ዎቹ ማብቂያ የኢራን ኢራቅ ጦርነት ማክተሚያ ላይ ነበር። በወቅቱ የኢራን መሪዎች ሀገሪቱ በቴክኖሎጂ ከበለጸጉ ሀያላን ሀገራት የሚሰነዘርባትን ጥቃት ለመቋቋም የግድ ከድንበሯ ውጪ ወዳጆችንና የመከላከያ መስመሮችን መገንባት እንዳለባት ተረድተው ነበር። ለዚህ ታሪካዊ ኃላፊነት የተመረጡት ደግሞ አህመድ ቫሂዲ ነበሩ። እርሳቸውም የቁድስ ኃይል የመጀመሪያው አዛዥ በመሆን የወደፊቱን የኢራን ተጽዕኖ ፈጣሪ ክንፍ ከባዶ አንስተው አደራጁት። በሊባኖስ የሚገኘው ሄዝቦላ ዛሬ ለደረሰበት ድርጅታዊና ወታደራዊ ጥንካሬ በሶሪያና በየመን የሚገኙ ኃይሎች ለፈጠሩት የማይበገር ግንባር ቫሂዲ ገና በጠዋቱ የዘሩት የእውቀትና የቴክኖሎጂ ሽግግር ውጤት ነው። ቫሂዲ በቁድስ ኃይል ውስጥ የነበራቸው ሚና በሚስጥር የተያዘ በመሆኑ ዓለም ገና ሳያውቃቸው እርሳቸው ግን የጂኦፖለቲካውን ካርታ እየበወዙት ነበር። የኢራንን ወታደራዊ ፍልስፍና ከባህላዊ ጦርነት ወደ ዘመናዊና ውስብስብ ወደ ሆነው አሲሜትሪክ ጦርነት ያሸጋገሩትም እርሳቸው ናቸው። ይህ ስልት ደግሞ አነስተኛ ኃይል በመጠቀም ትላልቅ የጠላት ጦሮችንና የቴክኖሎጂ የበላይነት ያላቸውን ኃይሎች የማዳከም ጥበብ ላይ ያተኮረ ነው። ዛሬ አሜሪካ በመካከለኛው ምስራቅ ለምትገጥመው ስትራቴጂያዊ ማነቆ የቫሂዲ የ10 ዓመታት የዝግጅት ሥራ ቀዳሚውን ድርሻ ይይዛል። እርሳቸው ከመጋረጃ ጀርባ ካለው የወታደራዊ አመራርነት ወጥተው ወደ መከላከያ ሚኒስትርነትና የአገር ውስጥ ጉዳይ ሚኒስትርነት ሲያመሩ የኢራንን ወታደራዊ ኢንዱስትሪ ወደ መምራት ተሸጋገሩ። በዚህ ወቅት የኢራን ሚሳኤልና የሰው አልባ አውሮፕላን ቴክኖሎጂ ወደር የማይገኝለት ደረጃ ላይ እንዲደርስም አደረጉ። ይህ ደግሞ በያዝነው ወቅት ለደረሱበት የእስላማዊ አብዮታዊ ዘቡ መሪነት ወሳኝ ድልድይ ሆኖላቸዋል። ቫሂዲ ወደ አብዮታዊ ዘቡ ዋና አዛዥነት የመጡት ሀገሪቱ ከአሜሪካ ጋር በገባችበት ከፍተኛ ፍጥጫ ወቅት መሆኑ የቴህራን አመራሮች በእርሳቸው የስትራቴጂ ጥበብ ላይ ያላቸውን ሙሉ እምነት ያሳያል። IRGC new commander in chief Brigadier General Ahmed Vahidi በብርጋዴር ጀነራል አህመድ ቫሂዲ የጦርነት ፍልስፍና ውስጥ ቀዳሚውና እጅግ ረቂቁ ስልት ስትራቴጂያዊ ትዕግስት በሚባለውና ጠላትን ሳይተኩሱ የማዳከም ጥበብ ላይ የተመሰረተ ነው። ቫሂዲ ይህን ስልት የተገበሩት አሜሪካ በቴክኖሎጂና በቁሳዊ ኃይል ያላትን ግዙፍ አቅም ወደ ድክመት በመቀየር ነው። ሀያላን ሀገራት አብዛኛውን ጊዜ ፈጣንና በኃይል የታጀበ ድልን ይሻሉ። ቫሂዲ ግን ይህን የጠላትን ፍላጎት በመረዳት ጦርነቱ ጊዜ የሚወስድና ዋጋ የሚያስከፍል አድካሚ ሂደት እንዲሆን አድርገውታል። ይህ ደግሞ አሜሪካን መውጫ ወደሌለው ስትራቴጂያዊ ማጥ ውስጥ የመክተት ያህል ውጤታማ ስልት ሆኗል። ይህ ስልታዊ ትዕግስት በሁለት ዋና ዋና አውዶች ላይ ይተገበራል። በመጀመሪያ ቫሂዲ የኢራንን ወታደራዊ ምላሾች የማይታወቁና የማይገመቱ በማድረግ የጠላትን ወታደራዊ እዝ ግራ አጋብተዋል። አሜሪካ የኢራን ምላሽ የትና መቼ እንደሚሆን መገመት በማቃቷ በቢሊዮን የሚቆጠር ዶላር የሚጠይቁ ኃይሎቿን በተጠንቀቅ ለረጅም ጊዜ ለማቆየት ተገዳለች። ይህ በራሱ በአሜሪካ ጦር ውስጥ ከፍተኛ ድካምና የሞራል መውደቅን የፈጠረ ሲሆን ለኢራን ግን ያለምንም ከፍተኛ ኪሳራ የስነ ልቦና የበላይነትን አስገኝቷል። ቫሂዲ ጠላት በገዛ ራሱ ስጋትና ጥርጣሬ እንዲሸነፍ የማድረግን ጥበብ በሚገባ ተግብረውታል። በሁለተኛ ደረጃ ይህ ስልት በዲፕሎማሲያዊና ወታደራዊ መድረኮች መካከል ያለውን ሚዛን በመጠበቅ ረገድ ትልቅ ሚናም ተጫውቷል። ቫሂዲ የሚመሩት አብዮታዊ ዘብ አሜሪካን በቀጥታ ፊት ለፊት ከመግጠም ይልቅ በቀጠናው ባሉ ስር የሰደዱ ወዳጅ ግንባሮች አማካኝነት ጫናው በተለያዩ አቅጣጫዎች እንዲሰነዘር አድርገዋል። ይህ ደግሞ አሜሪካ ትኩረቷን በአንድ አቅጣጫ ብቻ እንዳታደርግና ኃይሏ እንዲበታተን አድርጓል። ቫሂዲ በዚህ ስሌታቸው ውስጥ ጊዜን እንደ መሳሪያ ተጠቅመውበታል። ጦርነቱ በቆየ ቁጥር በአሜሪካ ውስጥ የሚነሳው የፖለቲካ ተቃውሞና የምጣኔ ሀብት ጫና እየጨመረ እንደሚሄድ በማስላት ዋሽንግተን ለጦርነት ያላትን ፍላጎት እንድታቀዘቅዝና ወደ ድርድር ጠረጴዛ እንድትመጣ የሚያስገድድ ሁኔታን ፈጥረዋል። በጥቅሉ የአህመድ ቫሂዲ ቀዳሚው ድንቅ ሥራ ጦርነትን በጠመንጃ አፈሙዝ ብቻ ሳይሆን በብልህ የጊዜና የስነ ልቦና አጠቃቀም መምራት መቻላቸው ነው። እርሳቸው የገነቡት ይህ የመከላከልና የመጠባበቅ ግንብ አሜሪካ ያላትን ግዙፍ ኃይል ትርጉም አልባ እንዲሆን አድርጎታል። ዛሬ ኢራን በጥንካሬና በኩራት የቆመችው
ቫሂዲ ጠላትን በስልታዊ ትዕግስት የማድከምና የጥቃት አቅጣጫውን የማሳት ጥበብን በሚገባ ስለተገበሩት ነው። ይህ ስኬት ደግሞ ቫሂዲን ከወታደራዊ አዛዥነት ባለፈ የዘመናዊው ዓለም የጂኦፖለቲካ መሐንዲስ ያደርጋቸዋል። በብርጋዴር ጀነራል አህመድ ቫሂዲ ስትራቴጂያዊ እቅድ ውስጥ ሁለተኛውና የኢራንን የመከላከል አቅም ወደ አዲስ ምዕራፍ ያሸጋገረው ምሰሶ በወታደራዊ ቴክኖሎጂ ረገድ የተመዘገበው አስገራሚ የፈጠራ ውጤት ነው። ቫሂዲ ለረጅም ዓመታት በመከላከያ ኢንዱስትሪ ውስጥ የነበራቸው ጥልቅ ዕውቀትና አመራር ኢራን ዓለም አቀፍ ማዕቀቦችን ተቋቁማ የራሷን የላቁ የጦር መሳሪያዎች እንድታመርት አስችሏታል። ይህ ስኬት ደግሞ ያለፈው አንድ ወር ፍጥጫ ወቅት የምዕራባውያንን የማይታለፍ የቴክኖሎጂ ግርማ ሞገስ ጥያቄ ውስጥ የከተተ ክስተት ሆኖ ተመዝግቧል። ቫሂዲ በዚህ ረገድ የተከተሉት ስልት ጥቂት አውጥቶ ብዙ ማጥፋት በሚለው የቴክኖሎጂ ፍልስፍና ላይ የተመሰረተ ነው። አሜሪካ በአንድ የሚሳኤል መከላከያ ስርዓት ግንባታ ላይ በቢሊዮን የሚቆጠር ዶላር ስታፈስ፣ ቫሂዲ ግን በሺዎች በሚቆጠሩ አነስተኛ ዳሩ ግን እጅግ ረቂቅ በሆኑ አጥፊ ድሮኖችና ፈጣን ተወርዋሪ ሚሳኤሎች ምላሽ ሰጥተዋል። ይህ ስሌት አሜሪካን ለከፍተኛ ኪሳራ ዳርጓታል። በአንድ ርካሽ የኢራን ድሮን ላይ በሚሊዮን ዶላር የሚቆጠር የተከላካይ ሚሳኤል መተኮስ በረጅም ጊዜ ሂደት የአሜሪካን ወታደራዊ ዝግጁነትና ግምጃ ቤት የሚያዳክም የቴክኖሎጂ ማጥ ፈጥሯል። ከዚህም ባሻገር ቫሂዲ የሳይበርና የኤሌክትሮኒክስ ጦርነትን ወደ ላቀ ደረጃ አሸጋግረዋል። በጦርነቱ መሃል የአሜሪካ የራዳርና የኮሙኒኬሽን መረቦች በኢራን ወታደራዊ መሐንዲሶች አማካኝነት መታወቃቸው የቫሂዲን የቴክኖሎጂ አርቆ ሐሳቢነት ያሳያል። ይህ ዘመናዊና ብልህ ጦርነት ተብሎ የሚጠራው ስልት ጠላት ኃይሉንና መሳሪያውን ተጠቅሞ ጥቃት እንዳይሰነዝር እጁንና እግሩን የማሰር ያህል ውጤት አስገኝቷል። ቫሂዲ ጦርነት በሰው ኃይል ብዛት ብቻ ሳይሆን በእውቀትና በፈጠራ እንደሚመራ በተግባር አሳይተዋል። በጥቅሉ የቫሂዲ ሁለተኛው ድንቅ ስኬት ኢራንን ከመከላከያ ተጠቃሚነት ወደ ቴክኖሎጂ አምራችነት ማሸጋገራቸው ነው። ዛሬ የምዕራባውያን ወታደራዊ ተንታኞች የኢራን ድሮኖችና ሚሳኤሎች የቀጠናውን የኃይል ሚዛን ቀይረውታል ብለው እንዲመሰክሩ ያስገደዳቸውም ይኸው የቫሂዲ የቴክኖሎጂ አሻራ ነው። ይህ ስኬት ኢራን በጠላቶቿ ፊት ያላትን የመከላከል አቅም አስተማማኝ ከማድረጉም በላይ በዓለም አቀፍ ደረጃ የቴክኖሎጂ ኃያልነቷን ያስመሰከረ ታላቅ ክንውን ነው። በብርጋዴር ጀነራል አህመድ ቫሂዲ ስልታዊ ቅዱስ ሶስተኛውና ምናልባትም እጅግ ወሳኙ ምሰሶ ወታደራዊ ኃይልን ከዓለም አቀፍ ምጣኔ ሀብትና ከጂኦግራፊያዊ ዕድል ጋር አቀናጅቶ የመምራት ብቃት ነው። ቫሂዲ ጦርነት የሚሸነፈው በሜዳ ላይ በሚደረግ የተኩስ ልውውጥ ብቻ ሳይሆን የጠላትን የኢኮኖሚ የደም ስር በመቆጣጠርና ዓለም አቀፋዊ ተጽዕኖ በመፍጠር እንደሆነ በተግባር አሳይተዋል። በዚህ ረገድ የሆርሙዝ የባህር በር የቫሂዲ ትልቁ የድል ካርታ ሆኖ አገልግሏል። ቫሂዲ የሆርሙዝን ሰርጥ የኢራን ሉዓላዊ ግቢ ከማድረግ ባለፈ ማንኛውም በአሜሪካ የሚሰነዘር ጥቃት የዓለምን የነዳጅ ፍሰትና የንግድ እንቅስቃሴ ወዲያውኑ እንደሚያቆም ለዓለም አቀፉ ማህበረሰብ ግልጽ መልእክት አሻግረዋል። ይህ የታነቀ የኢኮኖሚ ስልት አሜሪካን ትልቅ አጣብቂኝ ውስጥ ከቷታል። ዋሽንግተን ወታደራዊ እርምጃ ለመውሰድ በምታልምበት በእያንዳንዱ ቅጽበት የዓለም የነዳጅ ዋጋ መናርና የአጋሮቿ ኢኮኖሚ መፈራረስ እንደ ጥላ ከፊት ለፊቷ ይጋረጣል። ቫሂዲ የባህር ላይ ኃይላቸውን በስትራቴጂያዊ ቦታዎች ላይ በማስፈር አሜሪካን ሳትወድ በግዷ ለኢራን ፍላጎቶች እጅ እንድትሰጥ የሚያስገድድ የማይታይ የከበባ ግንብ ገንብተዋል። ከዚህም በተጨማሪ ቫሂዲ የኢራንን ቀጣናዊ ተጽዕኖ በመጠቀም የጦርነቱን አድማስ አስፍተዋል። ከቀይ ባህር እስከ ባብኤል መንደብ ያለውን መተላለፊያ በወዳጅ ኃይሎች ቁጥጥር ስር በማድረግ አሜሪካና አጋሮቿ የትኛውን ግንባር እንደሚከላከሉ ግራ እንዲጋቡ አድርገዋል። ይህ ባለብዙ ግንባር ጫና አሜሪካን አቅሟ እንዲበታተንና ለኢራን የምትሰጠውን ትኩረት እንድትቀንስ አድርጓታል። ቫሂዲ በዚህ ስሌታቸው ኢራን በራሷ ምድር ላይ ጦርነት ሳታስተናግድ ጠላቶቿ ግን በየባህሩና በየበረሃው እየተሳደዱ እንዲደክሙ ማድረግ ችለዋል። በጥቅሉ ሶስተኛውና ዋነኛው የቫሂዲ ስኬት ወታደራዊ ኃይልን ከዓለም አቀፍ ኢኮኖሚና ፖለቲካ ጋር አቀናጅተው የመምራት ብቃታቸው ነው። ዛሬ ኢራን በመካከለኛው ምስራቅ የኃይል ሚዛኑን የያዘችው ቫሂዲ የመልክዓ ምድርንና
የሀብት አቅርቦትን እንደ ጦር መሳሪያ ተጠቅመው ጠላትን ማሸነፍ በመቻላቸው ነው። ይህ ድንቅ የታሪክ አሻራ ኢራንን ባለንበት ታላቅ ፍጥጫ ውስጥ የበላይነቷን እንድታረጋግጥ ከማድረጉም ባለፈ የአህመድ ቫሂዲን ስም በዘመናዊ ወታደራዊ ታሪክ ውስጥ በወርቅ ቀለም እንዲጻፍ አድርጎታል። በብርጋዴር ጀነራል አህመድ ቫሂዲ ስብዕናና አመራር ዙሪያ የሚነሱት ሁለት መጠሪያዎች እንደየተመልካቹ የፖለቲካ አስተላለፍና ብሔራዊ ጥቅም የሚለያዩ ቢሆንም ሁለቱም ግን የአንድን ሳንቲም ሁለት ገጽታዎች ይወክላሉ። ቫሂዲን ለደጋፊዎቻቸው የጀግንነት ምሳሌ የሚያደርጋቸው ያው ስልት ለተቃዋሚዎቻቸው ደግሞ አስፈሪ እንዲሆኑ አድርጓቸዋል። ለኢራን ሕዝብና በመላው ዓለም ለሚገኙ የአብዮቱ ደጋፊዎች ብርጋዴር ጀነራል አህመድ ቫሂዲ ከወታደራዊ መሪነት ባለፈ የሀገር ሉዓላዊነትና የጽናት ሕያው ምልክት ናቸው። የእርሳቸው የጀግንነት አቅም የሚመነጨው ከግላዊ ዝና ፍለጋ ሳይሆን ለዘመናት በምዕራባውያን ማዕቀብና ፖለቲካዊ ጫና ውስጥ የቆየችውን ሀገር በራሱ አቅም እንድትቆምና ክብሯን እንድታስጠብቅ ካደረጉት የረጅም ዘመን ስትራቴጂያዊ ተጋድሎ ነው። ቫሂዲን እንደ ጀግና የሚያስቆጥራቸው ዋነኛው ነጥብ ቴህራን በወታደራዊ ቴክኖሎጂ ረገድ የደረሰችበትን ከፍተኛ የእድገት ደረጃ በበላይነት መምራታቸውና ሀገሪቱን ከውጭ ጥገኝነት ሙሉ በሙሉ ማላቀቃቸው ነው። ይህ የጀግንነት ስብዕና በዘንድሮው የአሜሪካና የኢራን ፍጥጫ ወቅት ይበልጥ ጎልቶ የታየ ሲሆን ቫሂዲ የአሜሪካን ግዙፍ የጦር መሳሪያና ዛቻ ሳይፈሩ የኢራንን ብሔራዊ ጥቅም ለማስጠበቅ የወሰዷቸው ደፋር እርምጃዎች በብዙዎች ዘንድ እንደ ታሪካዊ ጀብዱ ተቆጥረዋል። ለደጋፊዎቻቸው ቫሂዲ ማለት እምቢኝ ለሉዓላዊነቴ የሚል የጭቁን ህዝቦችን ድምጽ በዓለም አቀፍ መድረክ ከፍ የሚያደርግና የምዕራባውያንን የቆየ በላይነት በብልሃት የሚገዳደር የቁርጥ ቀን ልጅ ናቸው። የእርሳቸው ጀግንነት የሚለካው በጦር ሜዳ በሚገኝ ድል ብቻ ሳይሆን የኢራንን ህዝብ ሞራል በመገንባትና ሀገሪቱ በማናቸውም ወራሪ ኃይል እንደማትደፈር በተግባር በማሳየታቸው ነው። ከዚህም ባሻገር ቫሂዲ የኢራንን ወታደራዊ ፍልስፍና ከባህላዊ ጦርነት ወደ ዘመናዊና ውስብስብ ወደ ሆነው አሲሜትሪክ ዋርፌር ስልት በማሸጋገራቸው እንደ ስትራቴጂያዊ መሐንዲስም ይወሰዳሉ። ይህ ስኬት ኢራን አነስተኛ ወጪ በማውጣት ትልልቅ የጠላት ኃይሎችን ማዳከም እንደምትችል ያረጋገጠ በመሆኑ ለሀገሪቱ ትልቅ የመከላከል ዋስትና ሆኗል። ለወዳጆቿ ቫሂዲ ማለት በአስቸጋሪ ወቅት የማይናወጥ የጠላትን ስውር ሴራ አስቀድሞ የሚያከሽፍና ለፍትህ የሚቆም የአብዮቱ ጋሻ ናቸው። ዛሬ ኢራን በመካከለኛው ምስራቅ እንደ ታላቅ ኃይል የምትታየው በቫሂዲ የጀግንነት አቅምና ስትራቴጂያዊ መሪነት በተገነባው በዚህ የማይበገር ጥንካሬ ውጤት እንደሆነም ይታመናል። በአንጻሩ ለዋሽንግተንና ለምዕራባውያን ኃያላን ብርጋዴር ጀነራል አህመድ ቫሂዲ ተራ ወታደራዊ መኮንን ሳይሆኑ የሊበራል ስርዓቱን ወታደራዊና ፖለቲካዊ በላይነት የሚፈታተኑ የማይታዩ ስጋት ናቸው። ቫሂዲን አስፈሪ የሚያደርጋቸው በግልጽ ከሚታየው ወታደራዊ ኃይላቸው ይልቅ በምዕራባውያን ዘንድ የማይገመት ተብሎ የሚታወቀውና የጦርነትን የቆዩ ሕግጋት የሚጥሰው ስልታቸው ነው። ለምዕራባውያን ደህንነት ተቋማት ቫሂዲ ማለት የዘመናዊው ዓለም የጥላ ስር ጦርነት ወይም ሻዶው ዋርፌር ቁንጮ መሐንዲስና የባህላዊ ጦርነትን ስሌት ያመከኑ ጥበበኛ ናቸው። የእርሳቸው አስፈሪነት የሚመነጨው በተለይም ከሶስት ዋና ዋና ምክንያቶች ነው። በመጀመሪያ ቫሂዲ በአካላዊ ውጊያ ከመታገል ይልቅ በጠላት አይምሮና በስነ ልቦና ላይ ጫና የመፍጠር ከፍተኛ ችሎታ አላቸው። አሜሪካ በዘንድሮ ፍጥጫ ወቅት የኢራን ቀጣይ እርምጃ ምን ሊሆን እንደሚችል መገመት አለመቻሏ በቢሊዮን የሚቆጠር ዶላር የሚጠይቁ ኃይሎቿን በተጠንቀቅ ለረጅም ጊዜ ለማቆየት አስገድዷታል። ይህ የማይታወቅ ስጋት በራሱ በምዕራባውያን የጦር መሪዎች ላይ ከፍተኛ ውጥረትና የውሳኔ መለዋወጥን የፈጠረ ሲሆን ቫሂዲን ደግሞ በጠላት ሰፈር ውስጥ እንደ አስፈሪ የስትራቴጂ ጠቢብ አስቆጥሯቸዋል። በሁለተኛ ደረጃ ቫሂዲ በመካከለኛው ምስራቅና ከዚያ ባሻገር የዘረጉት ሰፊና ጥልቅ የመረጃና የደህንነት መረብ ምዕራባውያኑን በእጅጉ ያሰጋል። የቁድስ ኃይል መስራች እንደመሆናቸው የተለያዩ ቀጠናዊ ኃይሎችን እንደ አንድ ወጥ አካል የማንቀሳቀስና በማንኛውም ሰዓት አሜሪካ ባልጠበቀችው ግንባር ጥቃት የመሰንዘር ብቃታቸው ወደር የለውም። ይህ የማይጨበጥ ኃይል አሜሪካ ያላትን የቴክኖሎጂ የበላይነት ዋጋ የሚያሳጣና ዋሽንግተንን ለዘላቂ ስጋት የሚዳርግ ነው። ቫሂዲ
በዓለም አቀፉ ማህበረሰብ ዘንድ ያላቸው ዝናና ተጽዕኖ ምዕራባውያን የእርሳቸውን ፈጣን እድገት ለመግታት ያላቸውን አቅም ማጣት ያሳያል። በእነርሱ እይታ ቫሂዲ የዓለም አቀፍ የኃይል አስተላለፍን የሚቀይሩ አደገኛ ስትራቴጂስት ናቸው። ዛሬም ቢሆን ቫሂዲ በሆርሙዝ ሰርጥና በቀጠናው ጂኦፖለቲካ ላይ ያላቸው ፍጹም ቁጥጥር አሜሪካና አጋሮቿ የኢራንን ፍላጎት ሳይወዱ በግድ እንዲያከብሩ የሚያስገድድ አስፈሪ እውነት ሆኖባቸዋል። የብርጋዴር ጀነራል አህመድ ቫሂዲ ወደ እስላማዊ አብዮታዊ ዘብ ከፍተኛ አመራርነት መምጣትና በዘንድሮው የታሪክ መስቀለኛ መንገድ ላይ የተጫወቱት ሚና የኢራንን ብሔራዊ ጥንካሬ ከማረጋገጥ ባለፈ የቀጠናውን መጻኢ ዕድል የሚወስኑ አዳዲስ እውነታዎችን ከፊታችን ደቅኗል። ዛሬ ላይ ሆነን ወደፊት ስንመለከት ቫሂዲ የነደፉት ስትራቴጂያዊ ስልት ለኢራን ብቻ ሳይሆን ለመላው ዓለም ጂኦፖለቲካዊ አስተላለፍ ሶስት ዋና ዋና አቅጣጫዎችን አመላካች ሆኖ እናገኘዋለን። በመጀመሪያ የኃይል ሚዛኑ ዳግም የማይመለስበት ደረጃ ላይ ደርሷል። የአህመድ ቫሂዲ ስኬት የሚያሳየው እንግዲህ በመካከለኛው ምስራቅ ያለ ኢራን ይሁንታና ተሳትፎ የሚደረግ ማንኛውም ወታደራዊም ሆነ ፖለቲካዊ እንቅስቃሴ ውጤት አልባ መሆኑን ነው። አሜሪካ ያሳየችው የዲፕሎማሲ ማፈግፈግ የምዕራባውያን የብቻ ኃያልነት ወይም ዩኒፖላር ዘመን ማክተሙንና የቀጠናው ሀገራት የራሳቸውን እድል በራሳቸው የመወሰን አቅም መገንባታቸውን ያበስራል። ይህ ደግሞ ወደፊት በሚኖሩ የትጥቅም ሆነ የንግድ ስምምነቶች ላይ ቴህራን የድርድር የበላይነቱን ይዛ እንድትቀጥል የሚያስችላት ትልቅ መሰረት ነው። በሁለተኛ ደረጃ የወደፊቱ ጦርነትና ሰላም የሚወሰነው በቴክኖሎጂያዊ ብልሃት ነው። ቫሂዲ ያስመሰከሩት የድሮንና የሳይበር የበላይነት ወደፊት የሚነሱ ግጭቶች በሰው ኃይል ብዛት ሳይሆን በፈጠራና በስማርት መሳሪያዎች የሚወሰኑ መሆናቸውን አረጋግጧል። ይህ ደግሞ በምዕራባውያን ላይ የነበረውን የወታደራዊ ቴክኖሎጂ የበላይነት ሰብሮታል። ወደፊትም ኢራን ይህን አቅሟን በማሳደግ በቴክኖሎጂው ዘርፍ ዓለም አቀፍ ተወዳዳሪነቷን እንደምታጠናክርና ለወዳጅ ሀገራትም የቴክኖሎጂ ሽግግር በማድረግ ተጽዕኖዋን እንደምታሰፋ ይጠበቃል። በመጨረሻም የአህመድ ቫሂዲ ስም በታሪክ መዝገብ ውስጥ የጽናትና የስትራቴጂ ጥበብ ምልክት ሆኖ ይቀራል። እርሳቸው ከመጋረጃ ጀርባ ተነስተው የኢራንን ዕጣ ፈንታ ወደ መወሰን መምጣታቸው ለወደፊቱ የኢራን ወጣት ወታደራዊ መሪዎች ትልቅ የትምህርት ምንጭ ነው። ቫሂዲ ያስረከቡት አብዮታዊ ዘብ ከቀድሞው ይልቅ የጠነከረ ዘመናዊና ዓለም አቀፋዊ ተጽዕኖ የጎላ ተቋም ሆኗል። ይህ ደግሞ ኢራን በመጪዎቹ 10 ዓመታት ውስጥ እንደ ቀጠናዊ ኃያል ሀገር ያላትን ሚና ይበልጥ እንደምታጠናክር ማሳያ ነው። በአጠቃላይ በፋርስ ባህረ ሰላጤ ላይ ዛሬ የሚታየው አንጻራዊ ሰላም በቫሂዲ ብልህነትና ቆራጥነት የተገዛ ውድ ውጤት ነው። ታሪክ ወደፊት ሲጓዝ ብርጋዴር ጀነራል አህመድ ቫሂዲን ምዕራባውያንን ግርማ ሞገስ በብልሃት የሰበሩ፣ ኢራንን ወደ ኃያል ማማ ያወጡና መካከለኛው ምስራቅን በአዲስ መልክ የቀረጹ የዘመናችን ስትራቴጂያዊ መሐንዲስ አድርጎ ይዘክራቸዋል። የቫሂዲ ማስተርፒስነት ግን ገና አላበቃም። ይልቁንም ለታላቋ ኢራን አዲስና ብሩህ የታሪክ ምዕራፍ መጀመሪያ ነው ቢባል ይገልጠዋል። ሰላም ለምድራችን።